ልጆቼ የምርክ ነው ደስ ብሏል። ስታምርና እስኪቀፈኝ በአዲሱ ልብስ ግን አሪፍ ላይ ነህ በጣም ጌታ ወደሽው ባይ ዘ ዌይ ያው ፋሚሊሽ እንደነገርኳችሁ ነው ከመስቀያው ጭምር ነው ግን ደግሞ አንቺ ማምሮብሻል እውነት ጌታን ማች አድርገናልና የሆነ ፕሮግራም ልንሄድ ነው የሚመስለው የሆነ ዝግጅት ተዘጋጅቶ በቃ እንግዲህ ካሰብኩ አይቀር እራት ጋብዘኛ እንደዚህ ከፍራ የኔ መልካም እውነት ደስ ብሎኛል እና ደግሞ በአዲሱ ልብስ ካልዛምኩ ምናምን ቃልበልክ ዛሬ ይፈቀዳል ኧረ ምንም ሌላም ነገር ሮስ ልከራከራይ ነበር አንድለኝነት አልታወቀም እኮ በእጅ ያዙት ወር ከመዳብ ይቆጠራል አሉ ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬ ስለምነው ያንተን ሰላም ጤና ነው መማጸነው Congrats babe ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬ ስለምነው ላንተ ሰላም ጤና ነው መማጸነው ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደና ነን። እንግዲህ ዛሬ ተመልሰን መተንላችኋል። እንደዚህ ሽብርቅርቅ ብለን ብሩክም ሄርሜላም በይበልጥ ደግሞ ሄርሜላ ኩሪፍቱ ላይ ፏፈሽ ብለን መተናል። እንግዲህ ዛሬ በጣም ደስ በሚል ሰርፕራይዝ ነው የመጣ ነው። ያው ይሄ ሰርፕራይዝ ለእናንተም ለአብርሽም ነው። ያው ሰርፕራይዝ ሲባል ወይ የሆነ ነገር ሲባል የሆነ መልካም ነገር ሲባል ለአብርሽ ከአብርሽ ውጪ ሌላ ለማንም አይሆንምና እንግዲህ ዛሬ ፏፈሽ ብለን ኩሪፍቱ ላይ ነን ያለነውና ስጦታ ይዘን መተንለታል። አብርሽ ደስ ይለዋል ብዬ አስባለሁ። የሆነ ስጦታ ሰርፕራይዝ አለ ምናምን እያለን እያጓጓ ነው ነበረ በጣም እና እሱ ራሱ ማታ አረጨነቀኝ ወይ ስጦታውን ስጡኝ ወይ የሆነ ነገር አድርጉልኝ ምናምን እያለ ነበርና እሺ ስጦታውን ይዤ ልምጣ። እሺ ቤተሰቦች አይደብራቸው እኔ ያለው እንዴ እና ምንላችሁ ነው ውድ ቤተሰቦች ስጦታ ሰጠዋለሁ ብያችሁ ነበረ ለአብርሽና ስጦታንና ብሩክ ገዝተንለታል። ያው ስጦታን አብራችሁ ታዩታላችሁ ግን ደግሞ ደስ ይለዋል ብዬ አስባለሁ። ይሄ ነው ስጦታው እንድንገራቸው። አይ ስለ ስጦታው ከመናገርሽ በፊት ቢያዩት ይሻላል። አንደኛ ቢያዩት ይሻላል፣ ሁለተኛ ደግሞ ምን ሊሆን ይችላል ብለው እንዲገምቱ እድል እንስጣቸው። ይገምቱ። እሺ እንግዲህ ያው አብርሽም ያስደስተዋል ብዬ አስባለሁ። ማለት የኔ መልካም ሰው የኔ የዋ አሁን ላይ እውነቴን ነው የምላችሁ አሁን ላይ እንደዚህ የሆነ ሳቁን ደስታውን በቃ እንደዚህ የሆነ ራሱን ለማዝናናት ፈታ ምናምን ብሎ ሳይ በጣም ነው ደስ እያለኝ ያለውና አብርሽ የኔ መልካም ሰው በጣም ወድሃለሁ። እንግዲህ ስጦታ አዘጋጅቼልሃለሁ ብዬሃለሁና ያን ስጦታ ለመቀበል ሬዲ ነህ ብዬ አስባለሁ። እንግዲህ እስከዛሬ ደስተኛ ነው። ይሄን ሰርፕራይዝ ሲሰጠው ደግሞ ሞር ደስተኛ ይሆናል ብዬ አስባለሁ። ምን መሰለሽ አሁን ኩሪፍቱ ከገባ በኋላ ምንም ሌላ ነገር እያሳሰበው አይደለም። ቁንጣ ይለብሳል በሸበጥ ወይ ደግሞ በሆነ በቃ ገብቶ መተኛት ነው ስራው። ያለውም አየር ደስ ይላል። ትንሽ ከተማውም ሙቀት ስላለ በቁንጣ ነው ያለውና ለዚህ ከተማ ይሆናል ብለን የምናስበውን ነገር ለዚህ ከተማ ይመጥናል ብለን ያሰብነውን ነገር አንድ ስጦታ ገዝተንለታል። ግን ይሄን ነገር ሲመጣ እንዳያየው ከካሜራ ጀርባ ላድርገውና ስጦታውን ወስድ ይሰጫዋልሽ ይሻላል እንደዛ። እሺ እንዲያየው አልፈልግም ምንም። እሺ እንግዲህ ምን ማድረግ ይቻላል? ያው ማለት ከምላችሁ በላይ አሁን ላይ እኔ በሰው ደስታ የምደሰት ሰው ነኝና በእውነት በቃ እንደዚህ ራሱ ፍሪኪ ሆኖ በቃ ዘና ፈታ ብሎ ኩሪፍቱ ከመጣም በኋላ ልጁ ቢያንስ ደስተኛ እየሆነ ነውና ያን ደስታው እያየሁኝ በጣም እድሜ ለኔ በይ በጣም እውነት ለመናገር ማለት ነው። በዚህ አጋጣሚ ብሩክና አቤል እውነት ጊዜያችሁን መስዋዕትነት እያደረጋችሁ በቃ አብርሽ እንደዚህ ለአብርሽ አስቤያለሁና እሺ እንደዚህ አድርግ ለማድረግ አስቤያለሁ ስላችሁ ወደዚህም ወደዛም ሳትሉ ጊዜ የለኝም ስራ አለብኝ እንዲህ ምናምን ሳትሉ የእሱን ደስታ የጓደኛችሁን ደስታ በንግግር ሳይሆን በተግባር ለመግለጽ የምታደርጉት በጣም የተግባር ሰዎች ናችሁ ሲበዛ ማለት ነው። ይሄ ከጎን ላይ የሆነ ለመወደድ ለመደነቅ ሳይሆን አብርሃም እንደስትክል ያስፈልገዋል ብላችሁ የምታስቡትን ነገር ለማድረግ የምትጥሩት ነገር እኔ በመጥፎ ነገር እንዳልመጣው የኔ ነገር የምትረዱት ነገር በጣም አመሰግናለሁ። በዚሁ አጋጣሚ ብሩክና አቤል በጣም መልካም ሰዎች ናችሁ። እውነት ጊዜያችሁን መስዋዕት አድርጋችሁ በዚህ ልክ ለአብርሽ እንዲላድርግ ወደልት ነው እንዴት አለ እውነት ቴንክ ዩ አምሮብሻል ካልከኝ ስንት ዘመን
በላት እስቲ አንዳንዴ በላት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ደህና ነህ? ደህና ናችሁ? አለን እግዚአብሔር ይመስገን። እኔማ እኮ ማን ሃንግ አድርጓችሁ ነው ምናምን ብዬ በቃ ልብ አጠፍ ምናምን ነገር ነው የመጣሁት። ታውቂያለሽ? እኔ ማን ነው ሃንግ ያደርጋቸው ብዬ ማለት ነው። ዋል ፈታ እያልክ ነው፣ ዘና እያልክ ነው። ያው እያየሁህ ወደ ልጅነት ዓለም በቃ እንዴ ሸምግሏል እንዴ እያለ ነው። ሰደበሽን አቆይልን። እሺ የምሬ ነው። ቁም ነገር ማለት ልጅ ያልኩት ያው ልጅ ብዙ ጊዜ የሚያስጨንቀው ነገር የለም፣ የሚያሳስበው ነገር የለም ምናምን ነገርና ደስተኛ እየሆንክ ነው፣ መለስ እያልክ ነው ለማለት ያህል ነው። አም ሶሪ። ኦኬ ኖ ፕሮብሌም። ኦኬ እሺ። ስማኝማ ሰርፕራይዝ አለኝ እያልኩ ነበራ እና እንዴት ነው ሰርፕራይዝ አለን ስንለው እንዴት ነው እንቅልፍ ወሰደ ግን ማለት በጣም እያስጨነኩ ነበር አይደል? አይ ቲንክ የሆነ ስጦታ አለኝ ሰርፕራይዝ አለኝ እሺ ምናምን እያልኩ ነበርና ምን ተሰማክ? እስካሁን እንዴት ነው በትዕግስት አለክ? አይ ማታ አልተኛውም። ባይዘው እንቅልፍ አልተኛውም። ማታ ትናንት አይደል የመጣ ነው እንቅልፍ አልተኛውም። ግን ደግሞ ያው በቃ አዳሩን ሙሉ ምንድነው ስጦታው እያልኩ እያሰብኩኝ ነበረ። አሁን ከምታጓጉኝ ምንድነው ስጪኝ ስጦታውን ማለት ነው። ኧረ ብሩክ ተረጋጋ። እሺ ስጦታውን ልሰጥህ ነው ዛሬ የመጣሁት ወደዚህ ማለት ነው። እና ማለት ትልቅ ነገር ምናምን አይደለም፣ ግን አንተ ላይ ሲሆን ያ ነገር ይተልቃል። ገባክ? ስጦታው ለአንተ ሲሆን ግርማ ሞገስ ይኖረዋል ብዬ አስባለሁ። ይሄ አቋም ብረት መዝጊያ የሚባል እውነት ይገባሃል። መለሎ እንኳን ይከብዳል። ይገባሃል ነው ያልኩት። እኔ መለለው አልኩም። መለለው የሚያስፈልገው በእግዚአብሔር እኔ እንዴ ቆይ ተረጋጋ። ስጦታውን ልሰጥ ነው። ምን ክፍተት አየንብህ መሰለህ? እንደምትጓጓ አንደኛ ትጓጓለህ፣ ትዕግስት የለም። ሁለተኛ ደግሞ ማለት ነው የለበስኩ አለባበስ አይሆንም ብለን እያሰብን ነውና ለዚህ ቦታ የሚመጥን አለባበስ እንድትለብስ። አዎ አነስተኛ ስጦታ የመጀመሪያው ነው። ይሄ አንድ የመጀመሪያው ነው። ይዘህለት ነው የመጀመሪያውን ሰርፕራይዝ እናሳይ። አዎ ከዛ ቀስ በቀስ ሰባይን እያየን ምንድነው ነገር እግዚአብሔርን ታያታጓጉኝ ምንድነው አጓጓም በቃ የሆነ ስጦታ ነው። ትወደዋለህ ብዬ አስባለሁ። ደስ ይለኛል። ቁልጭ ስትለው ጭራሽ በፌስታል ነው። ምን አይነት ሰው ተጠብቀህ ጭራሽ በፌስታል ነው? መኪና መሰለ ምንድነው ይሄ ማስታወቂያ? እሺ ቆይ ተረጋጋ። ቆይ ልንገርህ፣ ስማኝ ልብስ ነው በል ሰይዲዮ ስታቋቋኝ ደግሞ ጫማም አለው ልብስም ጫማም ነው። ከዛ በኋላ ለብሰውት መጣና እናይካለን እዚህ ጋር። አዎ ሩም ገብተህ ቅርብ አይደል ለበስ አድርገህ ሊዮ ቢያንስ የገዛሁትን ልብስ አይቼዋለሁ። የገዛሁትን ልብስ አንተ ላይ ግን እንዴት አድርጌ ማሰብ እንዳለብኝ አላውቅም። ብዙ ጊዜ ልክህን እኔ ነኝ የማውቀው። አዎ ከኔ ትንሽ ነው የሚዛፈው ትከሻው ምናምን እና በእኔ ልክ ነው የተገዛው። ካልበቃ ጉድ ፈላ ታሳጣኛለህ። ካልበቃ ነው ያለው። ስለዚህ ይሄ የመጀመሪያው ስጦታ ነው። ከዛ በኋላ እያልን አንተ ብቻ ደስ ይበል፣ አንተ ብቻ ሳቅልን፣ አንተ ብቻ ፈገግ በልልን። ከዚህ በላይ ይገባሃል። ደርሰህና ለብሰህና እንጠብቅሃለን። ስለዚህ አሁን መቀየር እችላለሁ ማለት ነው? አዎ ልብስ ቀይረህና ካልተመቸህ እንዳመጣሽ። ልብስም ጫማም ነው። እሺ አንድ ላይ ነው። ጫማውንም አውልቀው። አዎ ሙሉ ልብስ ልበስና ቶሎ በል፣ እየጠበቅንህ ነው። እስካየው ጓጓ እውነት እስካየው ደርሶ ብሏል። አይ ያምርበታል ብዬ አስባለሁ። አይመስልክም? አይ አብርሽ ሲጀምር ምን መሰለሽ ሰውነቱም ልብስ ያነሳል። ትከሻው ደረቱ ምናምን ምንም አይነት ጆን እያሰፍተሽ አንተ ወንድ ልጅ አያደንቅም። እውነቴን ነው የምሬን ነው። ጆን እያሰፍተሽ ብትሰጪው ያምርበታል። እኔ ጓደኛዬ አይደለም ካላማረበት አይ ደስ ይላል። አረ በጣም ነው የሚያምርበት እና ደስ ይላል። ብቻ እዚህም እያሳለፍን ያለነው ነገር በጣም ደስ ይላል። የኛ ውድ ቤተሰቦች ማለት በውስጥ መስመር እያሉን ያሉት ነገሮች አሉ። የት ደረሳችሁ? የት ገባችሁ? አብርሽን ከሀገር ልጅ ልወጣ ነው ብለሽ ነበረ። የት አለ? የት ነው? አብርሽ ሲደሰት አብርሽን መልካም እንደዚህ አድርጊለት የምትሉኝ ኦዲየንሶች አላችሁና እስቲ በትንሹ ቢያንስ የአብርሃምን ደስታ እንደምትፈልጉት የአብርሃምን ሳቅ እንደምትፈልጉት በትንሹ እየሞከርኩ ነው ያለሁት ብዬ አስባለሁ። እና እያያችሁ ነው ቢያንስ እኔም በቃ የሆነ ነገር አንዳንድ ጊዜ የሆነ ነገር አስበን ለፍተን ለዛ ነገር ያ ያሰብነው ነገር ያ የለፋነው ነገር ለዛ ቁም ነገር ሆኖ እናየዋለንና በዛ መልኩ መሆኑ በጣም ደስተኛ ነኝ። እግዚአብሔር ይመስገን። አብርሻችን ፏፈሽ ዘና ቅብር እያለ ነውና እስከ መጨረሻው እንደዚህ እንዲሆን ተስፋ አደርጋለሁ። የአብርሽ ልጆች ብዙ ጊዜ ምን አይነት አጋጣሚ ያለ መሰለሽ፣ በቃ ፍትት ብሎ ሊዝናና አይሰጠውም። ሰው ይደውልለታል
መቶ ቤት ያንኳኳሉ ምናምንና ስቅቅ ያለ ጊዜ ነበር እያሳለፈ የነበረው። አሁን ግን ከአየሩ ጀምራችሁ እንደዚህ ደስ የሚል ነፋሻማ አየር ከሚዝናናበት ቦታ ጀምራችሁ ለእናንተ ከዚህ በኋላ የምናሳያችሁ ብዙ ቪዲዮዎች አሉና ያለው የፊቱ ፈገግታ በቃ ትክክለኛውን አብርሃም እኛ የምንፈልገውን አብርሃም መልሶታልና በዚህ አጋጣሚ ሄርሚዬ እግዚአብሔር ያክብርሽ። ያለ ምንም ክፍያ የሰው ልጅ ማስደሰት የሚያስደስትሽ ሰው ነሽና በጣም ነው የማመሰግነው ወንድሜ ስላዝናናሽልኝ። ያው እሱ ሲዝናና እየተዝናናው ነው። ኦፍ ኮርስ እሱ ሲስቅ እየሳቅን ሁላችንም እና በዚህ አጋጣሚ አብርሽ ወደ መጀመሪያ ደስታው ወደ መጀመሪያ ፈገግታው ስለተመለሰ በጣም ደስተኛ ነኝ። አብርሽ ቆየህ እኮ ልጅ ትይዝሽልኝ ነው። አዎ እንዴ ከየት ነው የምትመጡት? እኔ አላውንም ቤተሰብ በኢየሱስ ምንድን ነው? ልጁ ነው ጣፋጭ ነው ጥፍጥና ነው በጌታ ስም በጣም 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 ይሄ ነው እንግዲህ እንዴታችን ነው እንዴ እንዲቻላል እንዴ እንዴት አያችሁት? ግን በጣም በጣም አላበኝ ከታ ብዛት አላበኝ አንደኛ ነሽ ጌታ አመራረት ምናምን አንደኛ ጌታ እንደሚያምር እርግጠኛ ነኝ። ምን አይነት መስቀያ ነው ያለው? ያያችሁ ነው ፋሚሊዎቼ። ባይዘዌ ልብሱ ብቻ አይደለም የሚያምረው ከመስቀያውም ጭምር ነው። ያው መስቀያው የሰጠ ነው እዚህ ጋር እንደምታዩት ሞዴል አብርሃም በጣም ነው የሚያምረው። ወክላ አድርግላችሁ ቀስ እሺ እንዳይመታክ በኋላ እንዳይመታክ እሺ ያበረ ነው። አሁን እኔ መጓጓዝ ጀመርኩ። አጓጓኝ። ዋው አረ ፋሚሊዎች ምንድነው? ምን እየተካሄደ ነው ያለው? በጣም ነው የሚያምርበት። ጌታን ልሞት ነው እንዴ? ጫማውን በጥቶኛል፣ ልብሱን በጥቶኛል። ግን ደግሞ የሁሉ እንክብካቤ ግራ እየገባኝ ነው ፋሚሊዎች። ወዴት እያመራው ነው ያለው? ይሄ መጀመሪያው ነው። እኔ ስቼ ነው ወይስ እነሱ ስተው ነው? አረ ማንም እዚህ ጋር የተሳሳተ የለም። ብቻ ነው ነጭ የለበስኩትና ልውጣላችሁ። ወጣ በለው ደዛ። አመሰግናለሁ ቡቡዬ። በጣም ማለት ነው ማች እንደለበስን ታውቀዋላ እኮ። ማች አውቅሽ ነው ካንቺ ጋር ማች እንዲሆን። አዎ አስቤበት ነው። ዋው ፋሚሊዎቼ የምርክ ነው። ደስ ነው። አዎ እግዚአብሔር ይመስገን። ባይዘዌ ማለት ነው አንዳንድ ጊዜ ገንዘብ ኖሯችሁ ብር ኖሯችሁ የምትገዟቸው ልብሶች በደንብ ደስ ላይሉ ይችላሉ፣ ወይንም ፍላጎታችሁን ላታገኙ ትችላላችሁ። እና ዛሬ ግን እንዲህ ራሴን ሳየው ምን አይነት በቃ አለ አይደል አክተርም የሆንኩ አይነት ስሜት እየሰማኝ ነው። በጣም ግርማ ሞገስ አለው። በጣም ሲበዛ ስታምር እና ስትቀፈኝ በአዲሱ ልብስ ግን አሪፍ ላይ ነህ። በጣም ጌታ ወደሽው ባይ ዘ ዌይ ያው ፋሚሊሽ እንደነገርኳችሁ ነው። ከመስቀያው ጭምር ነው። ግን ደግሞ አንቺ ማምሮብሻል እውነት ጌታ ማች አድርገናልና የሆነ ፕሮግራም ልንሄድ ነው የሚመስለው። የሆነ ዝግጅት ተዘጋጅቶ በቃ እንግዲህ ካሰብኩ አይቀር እራት ጋብዘኛ እዚህ ግቢራ ብቻ በጣም ነው የሚያምርበት። ጌታን ፋፈሽ ብለሃል። እውነት ኩል ነው ያልከው። አመሰግናለሁ። ያው እድሜ ለሄርሜላ ደስታን ስላየው ደግሞ ደስ ብሎኛል። እውነት ደግሞ በትንሽ ነገር የምትደሰት ሰው ነህ በእውነት። ያው የኛ ቤት ሙሉ ፋሚሊ ነው ባይዘው በትንሽ ነገር ነው የምንደሰተውና የስጦታ ትንሽ ትልቅ የለውም እና ደግሞ ይሄ ደግሞ ለኔ ትልቅ ስጦታ ነው። የምር በጣም ነው የወደድኩት። እሺ ያምራል። እሺ አመሰግናለሁ። ብቻ ቃል የለኝም ላንቺ የምናገረው ቃል አጣሪኝ። እንግዲህ ደስ ብሎክ ስላየሁኝ ደስ ብሎኛል። በቃ እኔ ደግሞ ሊያስደስታኝ የሚችለው ያንተ ደስታ፣ ያንተ ሳቅ፣ ያንተ ፈገግታ፣ ያንተ ሰላም ነው የሚያስደስተኝ። አንተ ይሄ ሰርፕራይዝ አስደስተሃል ጌታ። ሁሌ እንደዚህ የምትደሰት ከሆነ አንድ ልብስ ነው የሚለቀቅብህ። አብርሃም አንድ ልብስ ልኬልሃለሁ ይኸውና ከዛ እያልክ ትስቃለህ። ወይኔ አሁን በቃ ውሎዬ ሰመረ በቃ ይስመርልህ። እውነት ሰፊ ምን ሰፊ ምን በጆሪ ቀስ ብለሽ ነገር አይ ምርቃቱን ማለት ነው ይሁንልህ። አይ በቃ ሰፊ ነገር ይስጥ ከዚህ በላይ አሜን አሜን። የኔ መልካም እውነት ደስ ብሎኛል። እና ደግሞ በአዲሱ ልብስ ካልሳምኩ ምናምን አልበልክ ዛሬ ይፈቀዳል። ኧረ ምንም ሌላ ነገር ነው ልከለከለኝ ነበር። እድለኝነት አልታወቀም እኮ በእጅ የያዙት ወር ከመዳብ ይቆጠራል አሉ። እኔ እንዲህ ዝም ብዬ ስሰምህ ወይኔ ስንቱ መሰለ በእናት ወይኔ
ወጋጉን ማለት ነው ችላበታለች እና ብቻ ደስ ብሎኛል። እውነት ከልብ አመሰግናለሁ። የኔ ደስታ በዚህ ልክ አስጨንቆሽ እንድደሰት ስላደረግሽኝ ፈጣሪ ያክብርሽ። ሌላ ምንም የምልሽ ነገር የለኝም፣ ቃል የለኝም። ቃል አጠረኝ ፋሚሊ ሲበቃ ጌታ ነው የምሬ ነው። እውነት ቃል አጠረኝ። ምን ልበል ወይ ነው። እሺ ደስ ይላል። ደስ ብሎኛል። አመሰግናለሁ። ስለዚህ ፈታ ሽብርቅርቅርቅ